ደህና ነሽ የኔ ልጅ? ደህና ነኝ እማዬ። እኔ እዛ ቤት መሄድ አልፈለግም። ውሰጂኝ በቃ ውሰጂኝ። እምቢ። የኔ ቆንጆ ትንሽ ቀን ብቻ ነው የሚቀረን። አሁን ጨርሰናል። አልፈልግም በቃ ውሰጂኝ። እዛ ቤት እኮ የምትወደኝ ሳምሬ ብቻ ናት። ውሰጂኝ በቃ እምቢየው እምቢየው። ማማዬ አባት ፈልጋለሁ ስትይ ነበር አይደል? እኔ እኮ አባት እንዲኖርሽ ነው እንዲምለፋልሽ። አልፈልግም በቃ አልፈልግም። እንዴት ኤልሳና ሚስጥር ምንድነው ከጀርባ እየተሰራ ያለው ነገር? ትችላለህ ቅዱሴ። ሁሉም ነገር አንተ እንደፈለግከው ይሆናል። ሁሉንም ነገር ማስተካከል ትችላለህ ቅዱሴ። ለምን ተስፋ ትቆርጣለህ? ትችላለህ ቅዱሴ። እንዴት ሚስጥርና ኤልሳ ተገናኙ? የሆነ ነገርማ አለ። ምንድነው? ምንም ማለት ጀስት ፔፐር ነው። የኔ ፍቅር አንዴ ነውራ። እሺ ምንድነው የምናወራው? እዚህ አይደለም ወደ ክፍላችን ገብተን እናወራለን። ካሌብ በቃ ሌላ ጊዜ እንገናኛለን። ኦልራይት እሺ። ሄሎ ወይዘሪት፣ ሀሳብሽ አልተሳካልሽም። ምንድን ነው የምታወራው? ቆይ ግን አንቺ በእቅድ ስለመመራት ምንም የምታውቂው ነገር የለም? እባክህ አታውራ። ምንድን ነው ያልተሳካልኝ? በሚያሳዝን ሁኔታ የላክሽው የዲኤንኤ ውጤት የምትፈልጊው ሰው እጅ ላይ አልገባም። አሁን እኔ እጅ ላይ ነው ያለው። እናም እያየሁት። ቆይ አንተ እዛ ቤት ምን ታደርጋለህ? ሚስቴን ከጉዳት ልጠብቃት። ለማንኛውም ለእኔ ሳታስውቂ ከዚህ በኋላ ምንም ነገር እንዳታደርግ እሺ? ምንድን ነው የምትነግረኝ ነገር? ምን መሰለሽ የኔ ፍቅር፣ ችግር አለ እንዴ ቅዱሴ? ምን ሆነ ነው? አረ ምንም ችግር የለም የኔ ፍቅር፣ ችግር የለም። ምንድን ነበር ልነግርሽ ያሰብኩት? ምን ሆነሃል ቅዱሴ? እንዴ ካሌብ እዚህ ቤት እንዲኖር ፈልገህ ነው? አዎ እሱን ነበር ልነግርሽ የነበር የኔ ፍቅር። እንዴት እንደምነግርሽ ግራ ገብቶኝ ስጨነቅ ነበር ያልኩት። ቅዱሴ እኔ እኮ እንግዳ ጠርቼ አይደለም፣ ግን ካሌብ እዚህ ቤት እንዲኖር አልፈልግም። ይበጠብጠናል። ደጋስታው ሲረፍ እሱ ህፃን ልጅ አይደለም። ለምንድን ነው በዚህ ልክ የምትጨነቅለት? አውቃለሁ የኔ ፍቅር፣ አንቺ እኮ ልክ ነሽ። ግን ሰሞኑ ትንሽ እያመሙ ስለሆነ ብቻውን እንዲሆን ስላልፈለኩ ነው።
እሺ እንደፈለክ። እሺ እኔ ፍቅር አመሰግናለሁ። እሺ አንቺ ደግሞ ምንድነው ሰው ማጣደፍ ስትወጂ? መጣው በቃ ይኸው መጣ። እሺ ቻው። የኔ ቆንጆ አንቺ በቃ ሰው ማስጠበቅ አይደክምሽማ? መቼም በሰዓትሽ የምትደርሺው። ምን አሁን 20 ደቂቃ አረፈድሽ ብለሽ ነው እንደዚህ የምትነጫነጭብኝ? ለምን አልነጫነጭ? በእኔ ይሁን ንግባሽ። የት ነው የምንገባው? እዚህ ነው ሆስፒታል። ሆስፒታል ምን እንሰራለን ኤልሲ? ቅዱስ የደበቀሽን ነገር ማወቅ አትፈልጊም? እፈልጋለሁ፣ ግን ታዲያ ሆስፒታል ምን እንሰራለን? እዚህ ምን እንዳለ እኔም አላውቅም፣ ግን ቅዱስ ሚስጥርና ሳምሪ ወደዚህ ሆስፒታል በተደጋጋሚ ሲገቡ አይቻቸዋለሁ። ምን እንደሚያመላልሳቸው ጠይቀን መረዳት እንችላለን ብዬ እኮ ነው። እሺ ስለዚህ በቃ እንግባ። ምንድን ነው? ማን ነው ግን በህይወቴ እንደዚህ ይጫወትብኛል? እኔ ምን አውቃለሁ? እንዴ ግን የማውቀው ነገር ቢኖር ማለት ነው በዚህም ማለት በዚህ ይሄ ነገር መስተካከል አለ። ካለበለዚያ ዝም ብሎ በቆየ ቁጥር የሆነ ችግር ውስጥ ሊያስገባን ይችላል። እመን። እኔ እንጃ ካሌ፣ እኔ ራሱ በጭንቀት ላብድ ነው እኮ። ከዛሬ ነገ ሄለን ታውቅብኛለች ብዬ ይኸው ሰውነቴ ራሱ አለቀ በጭንቀት። ሄሎ ሳምሪ። ጋሺ ቶሎ በለት እየደውልላት። ምንድነው ሳምሪ? ሄለን ምን ሆነች? ሄለን ምን ሆነች? ምን ሆና ነው ሄለን? ሚስጥራን ያስመረመርንበት ሆስፒታል። ምን? ቶሎ በል ጋሺ፣ አሁን እያየኋት እየገባች ነው።
ምን ሆና ነው ሄለን? ምን ሆና ነው? እባክህ ቅዱስ ንገረኝ። ምን ሆና ነው? ምን ተፈጥሮ ነው? እባክህ ተወኝ ካሌብ። አንሹ ሄለን፣ ስልኩን አንሹ። እንደገና ደወለ። አያይ ቆይ ላናግረው። ወይዬ ቅዱሴ። የኔ ፍቅር የት ነው ያለሽው አሁን? እኔ የሆነ ቦታ ነኝ። አይ ምንም አልሆንኩም። ትንሽ ብቻ ነው ያመመኝ እና ብቻዬን ነኝ። ያው መምጣት ከቻልሽ ብዬ ነው። ምን ነው? ምን ሆንክ? እኔ እንጃ ምን እንደሆንኩ አላውቅም፣ ግን በጣም እያመመኝ ነው። እሺ በቃ እሺ፣ መጣው ያው መጣው በቃ። እሺ የኔ ፍቅር በቃ እስከመመጣው ድረስ ሳምሪ አንዳንድ ነገር ታድርግልህ። እሺ ሳምሪ ቤት የለችም፣ ትምህርት ቤት ሄዳለች። ውይ እሺ በቃ 5 ደቂቃ። እሺ የኔ ፍቅር መጣው። እሺ ምንድን ነው የተፈጠረው? ካሌብ አሁን በፍጥነት ወደ ቤት እንሄዳለን እኮ ነገረኛ። ከማን ቅዱስ? ጥሩ ሰዓት ነው የመጣሽው። በቃ ነገ እናየዋለን። ኤልሲ አሁን እኔ መሄድ አለብኝ። ለምን? ምን ተፈጠረ? ቅዱስን አሞታል። ቤት ብቻውን ነው ያለው። ስለዚህ መሄድ አለብኝ እኮ። የመጣንበትን እንጨርስና ትሄጃለሽ። አያይ ይቅርብኝ፣ እንሂድ። ነገ ማድረግም እንችላለን። እሺ ቻው። አስብ ቅዱስ፣ መጀመሪያ ሲቀይር በስመ አብ እንዴ! ተጨነኩኝ እኮ። ኧረ አንድ ነገር አድርግ። በቃ ቀይር፣ መውጣት አለብኝ። ምንድን ነው እንደዚህ መመለከት? ምን ሆነሽ ነው? ምን ማለት ነው? ምንድን ነው እንደዚህ የሚያስቸኩልሽ ነው? አልቸኮልኩም።
ቆይ ኤልሲ፣ በቃ አሁን ልጅሽ ቅዱስ ጋር ነው አይደል የምትኖረው? ስለዚህ እሱ በቂ አይደለም? ምንድን ነው? እንዴት ነው በቂ የሚሆነው? ልጅ ይዛ ቤት ከገባች ስንት ቀን ሆናት? ግን እስካሁን ምንም የተፈጠረ አዲስ ነገር የለም። ስለዚህ እኔ አዲስ ነገር እንዲፈጠር ማድረግ አለብኝ። ይኸውልሽ ኤልሲ፣ ሄሉ ነገሮችን እንደዚህ በቀላሉ የምታው ቸል ብላ የምትረሳው አይነት ሴት አይደለችም። ይኸውልሽ የልጅቷን ማንነት በራሷ መንገድ ለማጣራት ስትሞክር ሁሉም ነገር ላይ ትደርስበታለች። አንቺ እኮ እንደዚህ መልፋት አይጠበቅብሽም። ትሰማኛለህ ካሌብ? እኔ እውነቱ ታውቆ ቶሎ ወደ ቀጣይ ህይወቴ መግባት ነው የምፈልገው። አልገባኝም። ቆይ ምን እያሰብሽ ነው? ቀጣይ ቅዱስ ሚስቱን ፈቶ አንቺን የሚያገባ ነው እንደሚመስልሽ? እሱን ቀስ እያልኩ እንዲሆን አደርጋለሁ ካሌብ። ብቻ በፍጥነት ቅዱስና ሄለ የሚለያዩበትን መንገድ ማግኘት እፈልጋለሁ። ይኸውልሽ እኔም እኮ እንዲለያዩ እፈልጋለሁ፣ ግን ደግሞ በዚህ መንገድ አይደለም ኤልሲ። ሁሉም ነገር እኮ ጊዜውን ሲጠብቅ ደስ ይላል። እስከ ዛሬ ድረስ ደብቀሽ ኖረሻል አይደል? አሁን ለምን እንደዚህ መጣደፍ እንዳስፈለገ እኮ አልገባኝም። አላቅም። ከዚህ በላይ ግን ልጄ እንድትሰቃይ አልፈልግም። አባትነቱን አምኖ እንዲቀበል እፈልጋለሁ እኮ። እንዴ ታዲያ በዚህ መንገድ አይደለማ። ዛሬ እኮ አንድ ስቴፕ ላልፍ ነበረ፣ ግን ይሄ የተረገመ ልቡ ነገረው መሰለኝ አመመኝ ብሎ ደወለላት። ልቡ አይደለም የነገረው እና ሳምሪ ነች ደውላ የተፈጠረውን ሁሉ የነገረችው። ምን? አዎ ይኸውልሽ ያላችሁበትንና ምን ልታደርጉ እንደሄዳችሁ ታውቃለች። ለዛ ነው የደወለችለት። ይኸውልሽ ኤልሲ፣ እቺ ልጅ እንደምታስቢያት አይነት ቀላል ሰው አይደለችም። እቺ ተንከሲስ፣ ቆይ ምን አባቱ አድርጊ ነው የምትለኝ? ለምን አታወኝም? ይመስለኛል የቅዱስና የሄለን የትዳር ጠባቂ ናት። ቅዱስን ከፈለግሽ ይኸውልሽ እሷን ማለፍ ይኖርብሻል ማለት ነው። ጥሩ፣ እንደዛ ከሆነ ከምንም ነገር በፊት እሷን ማስቀደም አለብኝ ማለት ነው። ችግር የለውም። መሬት ላይ ጥያት ሬሷ ላይ ተረማምጄ ግቤን አሳካዋለሁ። ካሌብ ቆይ ምን ልታደርጊ ነው? በዚህ ልክ ራስሽን ችግር ውስጥ የሚያስገባ ነገር ታደርጊያለሽ ብዬ በጭራሽ አላስብም። እሱን ስታየው ታውቀዋለህ ካሌብ። እኔ ማውራት አልወድም ማድረግ እንጂ። ሴት ልጅ ጥበበኛ ናት ይባላል። አንቺ ጋር ግን እሱን አላየሁትም። ቆይ ለሴቶቹ ጥበብ ሲታደል አንቺ ምኑ ጋር ተሰልፈሽ ነበር ነው ወይስ ጾታ ቀይረሽ ነበር እንዴ? ስሚ ኤልሲ፣ ማድረግ የምትፈልጊውን ነገር በጥንቃቄና በብልሃት ካላደረግሽው መውደቂያሽን እያመቻቸሽ ነው ማለት ነው። እኔ በፍጹም አልወድቅም ካሌብ። መታገል ከጀመርሽ መውደቅሽ አይቀርም። ይኸውልሽ ትግልሽን በሚስጥር አድርጊው። ይኸውልሽ የምትጠቀሚውን ሲስተም ማንም ከማይደርስበት ቦታ አርቀሽ ያስቀምጪው። ካልተጠነቀቅሽ ግን አንቺ በሄድሽበት መንገድ ሁሉ ሰዎች እየገቡ ጥልፈው ይጥሉሻል። ለማንኛውም አሁን በሽተኛ ልጠይቅሽ። እስካሁን ምን ሆንክ ይባላል? እትዬ ከነጋ እኮ ምንም አይነት ምግብ አልበላሽም። ምግብ ላቅርብልሽ? አይ አልበላም፣ አልፈልግም። የኔ ፍቅር ትንሽ ነገር አትቀምጪም? አሁን እኮ ደህና ነኝ፣ አታስቢ። ይኸውልህ ቅዱሴ፣ እሺ በለኝና ሆስፒታል እንሂድ። ለምንድን ነው የምታስጨንቀኝ? ተነስና እንሂድ በቃ። አይሆንም፣ አሁን ደህና ነኝ፣ አታስቢ። እንደዚህ እየሆንክ ነው እንዲህ ደህና ነኝ የምትለው? እትዬ ከቀድሞ እኮ አሁን በጣም ደህና ነው። አንቺ አትጨነቂ። ወይ ሳምሪ፣ ያየሽው አይደል እንዴ? ምን ደህና ነው ትይኛለሽ? ሄሎ ወይ ካሌብ፣ ምን እባክህ ትንሽ ራሴ ምናምን አመመኝ። አይ አያስፈልግም፣ አሁን በጣም ደህና ነኝ።
ጥሩ በቃ እሺ። እንዴ ቅዱሴ ምንድን ነው ደህና ነኝ ምናምን የምትለው? ለምንም ህመም ተኝተህ የማታውቅ ሰው ተኝተዋል እኮ። አውቃለሁ። አታካብጂ ያን ያህል ቀላል ነው። ሳምሪ እባክሽ እንደምንም ብለሽ አረጋጊያት። በጣም ትጨንቃለች። እሺ ግቢና አረጋጊያት ቶሎ በይ። ጋሺ ትቸኩላለህ እንዴ? አንዴ ላናግር ፈልጌ ነበር። አይ አልቸኩልም። ምንድን ነው የተፈጠረ ችግር አለ? አይ ምንም የለም። ውስጥ ገብተናል። እሺ ትላንትና እኮ ግርግር ስለነበር ምንም ማውራት አልተመቸኝም። እሺ ንገሪኝ። ምንድን ነው ሳምሪ? ስለ ኤልሲ። ስለ ኤልሲ ምን? ኤልሲ ምን ሆነች? ጋሼ እናቴ ናት። እሺ አንቺ ማለት ሄሎ ማዬ። ደህና ነኝ ማዬ። አንቺ እንዴት ነሽ? እማዬ ደግሞ እኔ ምን አድርገሽ ነው የምታስቸግሪኝ? ምንድን ነው የደረሰሽ እማዬ? እማዬ መች ነው የደረሰሽ? እና ወሰድሽው እንዴ? እማዬ እሱ መድኃኒት እንዳትወስጂው እማ፣ አሁኑን አውጥተሽ ጣዩ። ሳምሪ ምንድን ነው ችግር አለ እንዴ? እየሰማሽኝ ነው እማዬ? አዎ እማዬ፣ ያንቺ አይደለም ለሌላ ሰው የሚላክ መድኃኒት ነው። እማዬ እባክሽ እንዳትወስጂው እባክሽ። ሳምሪ ተረጋጊና በስነ ስርዓት አውሪያቸው። እማዬ እንዳትወስጂው፣ ተሳስተው ነው ላንቺ የላኩልሽ። አሁን እየሰማሁሽ ጣዩ። እኔ አይደለሁም እማዬ፣ እኔ ላንቺ የታዘዘው መድኃኒት ሰሞኑን እልክልሻለሁ። እሺ እሺ እማዬ፣ እራስሽን ጠብቂ። ደግሞ የማታውቂውን ሰው ዝም ብለሽ አትቀበይ። ቢሆንም እማዬ መጀመሪያ ደውለሽ እኔን ጠይቂኝ። እሺ እማዬ፣ ደህና ዋይ። እባክሽ ተረጋጊ ሳምሪ። ምንድን ነው ቆይ የሆንሽው? አይ ምንም አይደለም ጋሼ፣ አንተ ሂድ በቃ። ሳምሪ እንደዚህ ሆነሽ እንዴት ነው ትቼሽ የሚሄደው? እስኪ ምንድን ነው የተፈጠረው? ለምንድን ነው ተረጋግተሽ የማታወሪኝ? አይ ምንም አይደለም ጋሼ፣ አንተ ሂድ በቃ። ቆይ ሳምሪ ምንድን ነው? ቆይ ማዘር ምንድን ነው የሆኑት? አይ ደህና ናት። የሆነ የተሳሳተ መድኃኒት ሰጥተዋት ነው። እኔ ላኩላት መስሏት ነው። እንዴ ቆይ ማን ነው እንደዚህ አይነት ስራ የሚሰራው? እኔ እንጃ፣ እኔ አላቅም ጋሼ። እሺ በቃ አሁን አንቺ ተረጋጊ። እንኳንም ሲያወስዱ ደወሉልሽ። ደህና ዋል ጋሼ። ሳምሪ አቤት ጋሼ። ስለ ኤልሲ የሆነ ነገር ልታወሪኝ ፈልገሽ ነበር አይደል? እንዴ ሳምሪ ምንድን ነው ቆይ ሆንሽው? የእናቴ ነገር እኮ አስደንግጦኝ ነው ጋሼ። ምንም ጠቃሚ ነገር አይደለም። ግን ደህና ነሽ አይደል ሳምሪ? ደህና ነኝ። ያው በቃሽ፣ አይዞሽ፣ ተረጋጊ። እኔ አሁን ስለምቸኩል ልወጣ ነው። እሺ መልካም ቀን። መልካም ቀን።
በፊት እኮ ስትመጪ ሳስምኛ ተቀመጭ ነው። አትቀልድ ካሌብ፣ በዚህ ሰዓት የሚቀልድበት ሰዓት አይደለም። እና ምን የምታረጊበት ሰዓት ነው? እሱ አንተን አይመለከትም። ጥሩ። ለማንኛውም ቅዱስ ስለደበቃቸው ነገሮች የምናወራበት ሰዓት አይመስልሽም? ምን ማለት ነው? ማለቴ ለምን እንደዚህ ያልክ? ምክንያቱም በጣም ብዙ የደበቃቸው ነገሮች ስላሉ ነው። አንድ ድምፅ እንዳትተነፍሽ። አንድ ነገር ለማድረግ ብትሞክሪ በዚህ ስለት አንገትሽን ነው የምበጥስልሽ። ፈራሽ እንዴ ሳምሪ? ተናገር እንጂ ምን አባይ ይዘጋሻል? ምን ልናገር? በህይወቴ ምን አይነት ሰው እንደምጠላ ታውቂያለሽ? ታውቂያለሽ ወይስ አታውቂም? አላውቅም። በህይወቴ የሚገባ ሰው በጣም ያስጠላኛል። ያንን ሰው መግደል እፈልጋለሁ። እሺ። እናትሽ ደውላልሽ ነበር አይደል? አዎ ደውላልኝ ነበር። ጥሩ። እናትሽ ለኔ ምን ያክል ቅርብ እንደሆነች ታውቂያለሽ አይደል? እናቴን ተያት። እኔን ግን የፈለግሽውን ነገር አድርጊኝ። እናቴን ግን ተያት። ከተስማማን አንቺንም እናትሽንም ምንም አላደርጋችሁም። እሺ እሺ። መቼም ለዚህ ለባዳ ብለሽ የእናትሽንም ሆነ የራስሽን ህይወት አሳልፈሽ አትሰጭም አይደል? አዎ። ጎበዝ ልጅ። እንደዚህ ከሆነ እኔና አንቺ በደንብ እንስማማለን ማለት ነው። ስለዚህ አሁን ያየሽውም ወይም የደረሽበትን ነገር አንድ ባንድ እንድትነግሪኝ እፈልጋለሁ። ኧረ እኔ ምንም ነገር አላውቅም። እውነቴን ነው። እኔ ምንም አውቀው ነገር የለም። እኔና ሄለን ሆስፒታል ስንገባ ለምን አባሽ ብለሽ ነው ለቅዱስ የነገርሽው? ማ? እኔ? ኧረ እኔ አልተናገርኩም። ንገርኛ። ማለቴ ያው ቅዱስ እርጂኝ ስላለኝ ነው። ከዚህ በኋላ ግን አንድ ነገር ታደርጊ ባገኝሽ እመኚኝ አጠፋሻለሁ። እሺ እሺ። አንቺ የቤት ሰራተኛ ነሽ ሳምሪ። ያንቺን እጅ የምትጠባበቅ እናት አለችሽ። ስለዚህ አርፈሽ ስራሽን ብትሰሪ ይሻልሻል።
ከኔ ጋር ለመጣላት ከፈለግሽ ግን በየትኛውም ሰዓት ዝግጁ ነኝ። ሰምኛለሽ ሳምሪ? የማይሆን ውሳኔ እንዳታስወስኝ። እሺ እሺ ኤልሲ። ጥሩ ውሳኔ ነው። እየጠበቅኩ ነው ካሌብ። ምንድነው ቅዱስ ከኔ የደበቀው ነገር? እኔ አልነገርሽም በሌ፣ ግን ደግሞ ፍቅር አይንሽና አይጨፍም። ይኸውልሽ ከፍቅር ስሜት ወጥተሽ እንድታስቢው እፈልጋለሁ። ምንድነው ከፍቅር ስሜት ወጥቼ የማየው? ለምን አትነግረኝ? ምንድነው የተፈጠረው? ታውቂያለሽ አይደል ዛሬም ድረስ ፍቅርሽ እንዳልወጣለ። እየቀለድክ ነው ካሌብ? ፍቅር ላንቺ ቀልድ ነው ካሌብ? ለምን የጀመርከውን አትናገርም? ቅዱሴ ምንድነው ከኔ የደበቀው? አንቺ ከቅዱስ ውጪ ሌላ ወንድ አይታየሽም አይደል? ግን እኔ እንድትጎጂ አልፈልግም። ይሉ እኔ እኮ ተቀይሬያለሁ። አሁን ላይ አንቺን በማጣቴ በጣም እየተቆጨው ነው። ግን ደግሞ አሁንም ያንቺ ዋጋ ያልገባው ሰው ጋር ነው ያለሽው። ቅዱስን አውቀዋለሁ። ምን ያህል እንደሚወደኝ መናገር አይጠበቅብኝም ካሌብ። ኦኬ ካልሽው፣ ለማንኛውም ራስሽን ጠብቂ። ካስፈለግኩሽ ግን ኤኒ ታይም መደወል ትችላለሽ። ሁሌም ከጎንሽ ነኝ። ደርሰንላል። ችግር ደርሰንላል። ደርሰንላል። ልጅህ እየተሰቃየ ነው። መፍትሄ ያለው ደግሞ እኛ ጋር ነው። እኛ ጋር ነው። ይኸውልህ መድኃኒት አብልታ ነው እንዲያሰቃየችብህ። ለእሱም የሚሆን መድኃኒት አዘጋጅቻለሁ። ታዲያ ያዘዝኩህን በቀኑ አምጣ። በቀኑ አምጣ። ይህንን በቀን ማታ ማታ በሰዓቱ ስጣ። አንድም ቀን እንዳታቋርጥ። አዳነ አዳነ አቤት ጌታዬ። ሂድ ያዘዝኩህን ሁሉ አድርግ። እሺ ጌታዬ። እሺ ጌታዬ። በርሶ መጀን ሚስጥርዬ፣ ትምህርት እንዴት ነበር ዛሬ? ቆንጆ ነበር። ሚስጥር እናትሽ ኤልሲ ናት አይደለም? ምን ነው ደነገጥሽ? ናት አይደለም? አይ አይደለችም። አትዋሺ ሚስጥር። ሚስ ውሸት ጥሩ አይደለም ብላ አላስተማረቻችሁ? አስተምራናለች። እና ለምን ትዋሻለሽ? ኧረ እኔ አልዋሸሁም። ዋሽተሻል ሚስጥር።
አንቺ ባትነግሪኝ እናትሽ ኤልሳ መታ ልጄን ጠብቂልኝ በላይ ነበር። አላመንሽኝም እንዴ? እናቴ እማዬ ብቻ ናት እኮ። እማዬ ማለት ኤልሲ አይደለች? እኔ እንጃ፣ እኔ አላውቃት። ይቅርታ አስደነገጥኳችሁ እንዴ? አይ አላስደነገጥሽ ነው። እንዴት ነሽ እትዬ? ይቺን ወክ ይዣት ልወጣ ፈልጌ ነበር። ፈቅድልናለሽ? ወክ ብዙ አንርቅም፣ አይዞሽ። እሺ ነይ የኔ ቆንጆ። ሄሎ ሄሎ፣ ጋሼ ሄሎ፣ ጋሼ የት ነህ? ወደ ቤት እየመጣሁ ነው። ምንድን ነው ችግር አለ እንዴ ሳምሪ? እትዬ ሚስጥርን ይዛ ትወጣለች። ምናልባት እንዳታወጣጣት ብዬ ነው። ምን? ወይኔ! እና ወዴት ነው የወጡት? እኔ እንጃ ጋሼ፣ እዚሁ አካባቢ ወክ እናድርግን ያለችኝ። ሳምሪ ለምን ፈቀድሽላችሁ? ሁሉንም ነገር እያወቅሽ። ምን ላርግ ጋሼ? አይሆንም ማለት አልቻልኩም። እሺ እሺ፣ በቃ እዚሁ ሰፈር ነው ይፈልጋችኋል። እሺ ጋሼ። ሰላም ነው ጋሽ? እንዴት ነው ጋሽ? አሁን ደህና የምሆንበት ጊዜ የደረሰ ይመስለኛል። አዎ ጋሽ፣ ሁሉንም ነገር ባሰብነው መንገድ ተስተካክሏል። አሁን እዛ ቤት ውስጥ ምንም ነገር የማድረግ እድል አለኝ። ሄለን ስሟ መቼም ቢሆን ከአይምሬ ውስጥ አይጠፋም። መቼም ቢሆን ለራሴ ደግሜ ስሟን እጠራው ነበረ። ይሄ ቀን እንደሚመጣ አውቀው ነበረ። ሁሉም የእጁን ያገኛል። አዎ ጋሽ፣ አንተ የፈለከው ሁሉ ነገር ይሆናል። አሁን ለሄለን የምሰጣት ትልቁ ስጦታ ይሄ ነው። ምንድን ነው? መድኃኒት ነው። ከበሽታ የሚፈወሰው ሄለን ይሄንን መድኃኒት ጠጥታ ህመሜን ስትታመም ነው። የኔ ልጅ ይሄን ስራ እንድትሰራ የመረጥኩ በአንተ በጣም ስለምተማመን ነው። ደግሞም ታደርገዋለህ። አደራ አንድም ቀን እንዳይቋረጥ። አታስብ ጋሽ፣ አደርገዋለሁ። አይ ጋሼ፣ እሷ ናት አባወራዋ ነው። ከእሷ ጋር በመወዳጀቱ ብቻ ስቃይን ይቀምሳታል። አንሳውና የሚለውን እንስማው። ሄሎ ካሌብ፣ ጉድ ሆኛለሁ። ምን ነው? ምን ሆንክ? ሄለን ሚስጥርን ወክና አድርግ ብላ ይዛት ወጣለች። ደግሞ ሆን ብላ ነው። መረጃ ለመጠየቅ ፈልጋ ነው። ወይኔ ወይኔ ቅዱስ፣ ለምን ፈቀድክላት? አንተ ቆይ ትዳርህ እንዲፈርስ ትፈልጋለህ እንዴ? ቆይ ለምን አትጠነቀቅም? ምን አውቃለሁ። በእናትህ ሳምሪ እኮ ናት። መከልከል አልቻለችም። እሺ አሁን ታዲያ ምን ማድረግ ይሻላል? በእናትህ ደውልላትና የት እንዳለች ጠይቃት። እዚሁ ሰፈር ናት ብዬ ያልፈለግኩበት ቦታ የለም። ምናልባት ካፌ ይዛት ሄደ ይሆናል። ታዲያ ራስህ ለምን አትደውልላትም?
ራስ ደውለላት ነይ ራት ልጋብዝሽ ምናምን አትላትም እንዴ? ከቤት ስትወጣ ጠብቄ ስደውልላት ትጠረጥረኛለች። እባክህ ካሌብ አንተ ደውልላት። እሺ በቃ አሁን እደውልላታለሁ። እሺ አፍጥኖ በእናትህ። እሺ እሺ። ሳምሪ ምንድን ነው የግሪ መውጣት ተከትለሽ ለምንድን ነው ለቅዱስ የደወልሽለት? ጋሺ ለምን ደወልሽለት? አይ አስቤዛ ይዞልን እንዲመጣ ነው። ኧረ እባክሽ እውነትሽን ነው? የምን አስቤዛ ነው ይዞ እንዲመጣ የነገርሽው? ንገሪ፣ ምንድን ነው? ሳምሪ አንድ ነገር ልንገርሽ፣ ያወራሽውን ነገር በሙሉ ሰምቼሻለሁ። ለምንድን ነው ልጅሽን ይዣት እንደወጣ የነገርሽው? ለምንድን ነው ቶሎ እንዲደርስብን የነገርሽው? ዝም በይ! አንቺ ነሽ እኔን የምትሸውጂው? ሄሎ የት ነሽ? ቅዱስን ቤት እየጠበኩት እንደሆነ ንገረው። እሺ እኮ ይኸውልሽ ምን መሰለሽ ዘጋችሁ። የምን አገባን? ቅዱስ ይምጣ፣ እያንዳንዷን ነገር ታወጣታላችሁ። እሺ የኔ ፍቅር እንዴት ዋልሽ? ምን ሆነሽ ነው የኔ ፍቅር? የኔ ፍቅር አትበለኝ ቅዱስ፣ አታስመስል። እሺ አስመሳይ። አልገባኝም። ቆይ ምንድን ነው የሆንሽው? ምን ነው ቆየ? የት እንዳለው ካጣራሁበት ሰዓት ብዙ በጣም ቆየ። ምን ነው ለምጠይቅ ጥያቄ ምን አይነት የውሸት መልስ እንደምታዘጋጅ እያሰብክ ነበር? ቆይ ምንድን ነው የምታወሪው ሄሉ? ቆይ ምን ሆነሽ ነው? እሺ ይሄም የማስመሰሉ አንድ አካል ነው። ጥሩ፣ በጣም ጥሩ። ሄለን እባክሽ ተረጋጊና በስነ ስርዓት እናውራ። ምንድን ነው የሆንሽው? ትሰማኛለህ ቅዱስ? ከዚህ በኋላ በላይ ላይ ድራማ እንድትሰራብኝ አልፈልግም። እያንዳንዱን እውነት እንድትነግረኝ እፈልጋለሁ። በቃ ቆይ ስለምን እውነት ነው የምታወሪው? ቅዱስ እንዴ ሄለን፣ እኔ ስለምታወሪው ነገር ምንም እየገባኝ አይደለም። ቆይ ምንድን ነው ሀሳብሽ? ቆይ ማወቅ የምትፈልጊው ነገር ካለ ለምን በግልጽ መነጋገር እንችላለን አይደል እንዴ? በግልጽ እንነጋገር። ጥሩ። ሳምራዊት፣ አንቺ ሳምራዊት! አቤት። ነይ። ኧረ እባክሽ ሄለን ተረጋጊ። ሂጂና ልጅሽን ይዘሻት ነይ። ልጅሽን ይዘሻት ነይ። እሺ ሂጂ። ኧረ ሄለን እባክሽ ተረጋጊ። በቃ ተወኝ ቅዱስ፣ ተወኝ። በቃ ተወኝ። የጠፋ ሰው አንተ ነህ እንጂ ዘጋኝ። ምንድነው እንደዚህ ያጠገበክ? ከአንቺ ተምሬ ልበልሽ? የት ነሽ? እባክህ ሰፈር ነኝ። ቤት ሳርሴት ልሆን እችላለሁ። ምን ነው እቅፍ ያልናፈቀሽም እንዴ? ልቡ ሌላ ሴት ጋር የሆነ ወንድ ምን ሰራልኛል ብዬ እቅፍ ያልናፍቀው። ከልቤ ምን አለሽ? ካቀፍኩሽ አይበቃም እንዴ? ወረኛ። እሺ እባክህ ዛሬ ግን ከየት ተገኘክ? ይኸውልሽ ውስጤ ዛሬ አንድ ነገር ሊፈጠር እንደሚችል ነግሮኛል። ምን ይፈጠራል? ጥሩ ነገር ነው በለኝ በእናትህ። ይመስለኛል ነገሮች ሁሉ ባሰብኩት መንገድ እየሄዱ። እርግጠኛ ነኝ እኔም የልቤን ንግስት፣ አንቺም ደግሞ የልብሽን ንጉስ ታገኛለሽ። እንዳፈ ያደርገው በእናትህ። ቆይ ግን ምንድነው የተፈጠረው? ለማንኛውም ከሰዓታት በኋላ ስልክ ይደወልልሻል። የምን ስልክ? ሄለን ትደውልልሽና አንቺ ጋር ልምጣ ትልሻለች።
ከዛ አንቺም ደግሞ ማለት ነው እኔ ለስራ ከአዲስ አበባ ወጣ ብያለሁ ትያታለሽ ማለት ነው። ከዛ የቀረዋት እኔ ነኝ መሆኑ ሳታወላዳ ቀጥታ እኔ ጋር ትደውላለች። የምርህን ነው? ይሄ ይፈጠራል? ከፈለግሽ ማስያዝ እንችላለን። እናሲዝ? እሺ አመንኩ። ቆይ ግን ምን ተፈጥሮ ነው? እሱንማ ነገ አስረዳሻለሁ። ለማንኛውም መልካም እድል በይ። መልካም እድል በእናትህ ያሳካልን። አሜን አሜን። በቃ ልወጣ ነው። ቻው። ኦኬ ባይ። ስልክህን እጠብቃለሁ። መረጃ አንድ ባንድ ትነግረኛለህ። አታስቢ። ለማንኛውም እደውልልሻለሁ። ኦልራይት ባይ። ምን ሊፈጠር ይችላል? የኔ ቆንጆ ጨዋታ መጫወት ትፈልጊያለሽ? አዎ። ጎበዝ ልጅ። ቅድም እትዬ እንዴት እንደተናደደች አይተሻታል አይደለ? አዎ አይቻታለሁ። በጣም ታስፈራለች። አዎ በጣም ታስፈራለች። ቅድም እኛን ተቆጥታናለች። አሁን ደግሞ አባትሽን እየተቆጣችው ነው። ከዛ ደግሞ እኛንም ትቆጣናለች። ስለዚህ እኛ ደግሞ የውሸት ጨዋታ ልንጫወትባት ነው። ከዛ አትቆጣንም? አትቆጣንም። እሺ በቃ እኛ አሁን እንሄዳለን። አባዬ ምንም ቢል ውሸቱ ነው። እሺ እትዬ እንዳትቆጣ ነው። እሺ አንቺም እንዳትቆጣ ለጨዋታ ብለሽ ተዋሻታለሽ። እሺ ምን እላታለሁ? ስምሽ ማን ነው? ሚስጥረ። ሚስጥረ ማን? ሚስጥረ ቅዱስ። እንደዚህ ስትልሽ እትዬ በጣም ትቆጣለች። ስለዚህ ሚስጥረ ማ ስትልሽ ሚስጥረ ተሰማ ትያታለሽ። እሺ እምብዬው ሚስጥረ ቅዱስ ነው የሚሰማው። ስለዚህ ጨዋታችን ማለት ነው። እችላለሁ። እሺ ለጨዋታ ሚስጥረ ማንሽ? ሚስጥረ ጎበዝ። ሚስጥረ ተሰማ። ሚስጥረ ተሰማ። ጎበዝ ልጅ። በቃ አሁን እንሂድ። ምን ይገትርሻል? ተቀመጡ። አያይ ነይ፣ እንዲያውም ከሱ ጎን ሂጂ ተቀመጭ። ሂጂ ቁጭ በይ። ሄለን ምን እየሆንሽ ነው ያለሽው? እንደሱ አይደለም። እንዲያውም እስቲ የቤተሰብ ፎቶ ላነሳችሁ። ልጃችሁን ከማል አድርጓት። እስኪ ልጅቷን ከማል አድርጊያት። ተቀመጥ ቅዱስ። አልቀመጥም። ሄለን ምን እየሆንሽ ነው ያለሽው? መናገር የምትፈልጊው ነገር ካለ ተናገሪ በቃ። ግን ከዚህ በኋላ ግን እኔ ላይ እንድትጫወችብኝ አልፈቀድልሽም። አረ አንተ ላይ ተጫወትኩብህ፣ በአንተ ላይ ተጫወትኩኝ አይደል? ታዲያ አንተ ምን ልትባለው? ከኋላ ይሄን ሁሉ ነገር ያደረከው አንተ ምን ልትባለው? መልስልኝ ቅዱስ፣ ምን ልትባለው? ከኋላሽ ምንድን ነው ያደረኩት? ተናገሪ ሄለን፣ ምንድን ነው ያደረኩት? ይቺ ልጅ ልጅህ ናት አይደል ቅዱስ? ናት አይደል ቅዱስ? ከኔ እየደበክ ያለው ልጅህን ነው አይደል? ንገረኝ ቅዱስ፣ ንገረኝና ተስፋዬን ልቁረጥ። ንገረኝ፣ ልጄ ናት በለኝ። ሳምሪ፣ አንቺም ሴት ነሽ። ከጀርባዬ የምትሰሪው ድራማ ነገ ጧት አንቺ ላይ የማይደርስ እንዳይመስልሽ። እስኪ ቆይ አንቺ ንገሪኝ፣ ሚስጥር ልጃችሁ ናት? እንዳትነካኝ፣ እንዳትነካኝ ቅዱስ። ሄሊ እባክሽ ተረጋጊ። አንዴ ብቻ ላስረዳሽ። ምንም የምታስረዳኝ ነገር የለም። አሁን የምፈልገው አንድ መልስ ብቻ ነው። ይቺ ህፃን ልጅ ልጅህ ናት ወይስ አይደለችም? አይደለችም፣ አይደለችም። ጥሩ። ስለዚህ እሱን ሕክምና ያረጋግጥልናል ማለት ነው። ሄሊ ምን ልታረጊ ነው? እሱ ኧረ ሄለን እባክሽ ነገሩን አረጋጊው። እኔ የነገርኩሽን ብታምኚ አይሻልም? አንቺ
አንቺ እናትነትሽን ስላመንሽ ምርመራ ያስፈልግሽ። ቆይ እኔ ነገርኩሽን ብታምኚ አይሻልም? የለም ይሄ ነገር እስኪረጋገጥ ድረስ እዚህ መሆን አልፈልግም። አይሆንም። ይሄማ በፍጹም አይሆንም። የለም ምርመራውንም እኮ እዚህ ሆነሽ ማካሄድ ትችያለሽ እኮ። ሄለን ሄለን፣ ኧረ እባክሽን ሄለን። ሳምሪ ምንድን ነው የማደርገው? ወይኔ ቅዱስ፣ ወይኔ ቅዱስ። እናቴ እባክሽ 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 አንዴ ብቻ ስሚ። በእናትህ ቅዱስ እባክሽን ሂጂ፣ ሁሉንም ነገር ላስረዳሽ። አንዴ ብቻ ስሚ ቅዱስ። ይሄ ነገር እስኪረጋገጥ ድረስ ምንም አይነት ይቅርታ አልፈልግም። ስለ ይቅርታ አሁን አናወራም። እሺ እባክሽን ሄለን እባክሽን አንዴ አድምጪ። ደህና አይደለሁም። እፈልግሻለሁ። የት ነሽ? ምን አይነት የተረገመ ቀን ነው። በቃ እሺ፣ እደውልልሻለሁ። ሄሎ፣ ምን ሆነሽ ነው? እባክሽ ነይ። እባክሽ አንቺ ስታለቅሽ ማየት አልፈልግም። ምንድን ነው የተፈጠረው? ንገረኝ። በእናትህ ካሌብ ከዚህ ይዘኸኝ ጥፋ። በቃ እሺ፣ ግን ደግሞ አንቺ መረጋጋት አለብሽ። እሺ በቃ ከዚህ ይዘኸኝ ጥፋ አልኩ። በቃ እሺ፣ ተረጋጊ። ነይ